የስኳር በሽታ መቀልበስ ይቻላል? የስኳር በሽታ ማዳን ማለት ይቻላል? የስኳር በሽታ መቀልበስ ለምን ያህል ለሚሆነው ሰው ነው ውጤታማ የሚሆነው መንገድ? የስኳር በሽታን ለመቀልበስ የምንሄድባቸው ፈጣን የሚመስሉ መንገዶች ደግሞ አጠቃላይ ጤናችን ሊያዛቡና እድሜያችንን ሊያሳጥሩ ይችላሉ። ሰላም ውድ የተወርሰን ቤተሰቦች እንዴት ናችሁ? የስኳር በሽታን መቀልበስ ስለሚቻልባቸው ጉዳዮች እንነጋገራለን። የስኳር በሽታ እንዴት ነው የሚቀለበሰው? ስኳር በሽታን መቀልበስ የሚችለው ማን ነው? የትኛው አይነት የስኳር በሽታ መቀልበስ ይችላል? እና ለስኳር በሽታ መቀልበስ የምንጠቀምባቸው ስትራቴጂዎች የትኞቹ ናቸው የሚለውን በዚህ ቪዲዮ እናያለን። እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በአክብሮት ጋብዛችኋለሁ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉትም፣ ከዚያ ባለፈ ደግሞ በጣም ጠቃሚ የሆኑ ቪዲዮዎችን በዚህ የዩቲዩብ ቻናል ስለሚለቀቁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ ጋብዛችኋለሁ። የስኳር በሽታን መቀልበስ ይቻላል ሲባል ሁላችንም ሰምተናል። ስለዚህ የስኳር በሽታ መቀልበስ ይቻላል፣ የስኳር በሽታ ማዳን ይቻላል የሚሉም ሰዎች አሉ። የስኳር በሽታን መቀልበስና የስኳር በሽታን ማዳን ሁለት የተለያዩ ነገሮች ናቸው። በመደበኛ ሁኔታ በምናይበት ጊዜ የስኳር በሽታን ዳነ ማለት አይቻልም፣ ተቀለበሰ ነው ማለት የሚቻለው። ለምን የሚለውን ስናይ የስኳር በሽታ ቀለበስ ነው ስንል መጀመሪያ ምን ማለት ነው የሚለውን ማየት አለብን። የስኳር በሽታን ቀለበስ ነው ስንል የስኳር ክምችታችን የ3 ወሩን ለ3 ወር ምንም መድኃኒት ሳንወስድ ከቆየን በኋላ ከ6.5% በታች ማድረስ ከቻለን ካለ መድኃኒት የስኳር በሽታን ቀለበስ ነው ማለት ይቻላል ማለት ነው። መድኃኒት ሳንወስድ ከ6.5% በታች ሆነ ማለት ግን ከስኳር በሽታ ዳንን ማለት አይደለም። ለምን ማለት ይኖርብናል። የስኳር በሽታ ላይ ዳን የማንልበት ምክንያት አንደኛ የስኳር መጠናችን መጨመር ለስኳር በሽታ ዋነኛው መሰረታዊ ምክንያት አይደለም፣ የስኳር በሽታ ስለመኖሩ መሰረታዊ ምልክት እንጂ። ምክንያቱም የስኳር በሽታ እንዲመጣ ያደረጉ ነገሮች በዋናነት ወይ ኢንሱሊን የሚያመርተው አካላችን ፓንክሪያስ ወይም ጣፊያ ኢንሱሊን ባለማምረቱ ምክንያት የስኳር መጠናችን ሊጨምር ይችላል። ሁለተኛ ደግሞ የኢንሱሊን የማምረት አቅሙ በመቀነሱ ምክንያት፣ በሶስተኛ ደረጃ ደግሞ የኢንሱሊን ፍላጎታችን በመጨመሩ ምክንያት፣ በተለይ በእርግዝና ጊዜ የሚከሰተው የስኳር በሽታ በዚህ ምክንያት ሊመጣ ይችላል። ከዚያ ባለፈ ደግሞ አጠቃላይ ጣፊያችን የኢንሱሊን የማምረት አቅም ወደ ነበረበት መመለስ የምንችልበት ሁኔታ የለም። ለዚህ ነው የስኳር በሽታ ዳነ የማይባለው ማለት ነው። ነገር ግን የኢንሱሊን ፍላጎታችን መቀነስ እንችላለን። ምክንያቱም የካርቦሃይድሬት ምግቦችን መቀነስ ከሆነ የኢንሱሊን ፍላጎታችን ይቀንሳል። ከዚያ ባለፈ ደግሞ የሰውነታችን የስብ ክምችት የምንቀንስ ከሆነ የኢንሱሊን አልታዘዝ ማለት አቅማችን መቀነስ ስለምንችል የስኳር በሽታን መቀልበስ ይቻላል ማለት ነው። ስለዚህ የትኞቹ አይነት የስኳር በሽታዎች ናቸው ሊቀለበሱ የሚችሉት የሚለውንም ከዚህ ጋር ማየት ይኖርብናል። የተለያዩ አይነት የስኳር በሽታዎች አሉ። በዋናነት እኛ የምናያቸው አይነት 1 የስኳር በሽታ፣ አይነት 2 የስኳር በሽታ እንዲሁም በእርግዝና ጊዜ የሚከሰተው የስኳር በሽታ ነው። ሌሎች ብዙ አይነት ምክንያት ያላቸው የስኳር በሽታዎች ቢኖሩ የስኳር በሽታ መቀልበስ የሚቻለው ግን ወደኋላ መመለስ የሚችለው አይነት 2 የስኳር በሽታ፣ በእርግዝና ጊዜ የሚከሰት በሽታ፣ ሌሎችም ደግሞ ምክንያታቸው ከታከመ ሊመለሱ የሚችሉ ሌሎች አይነት የስኳር በሽታዎች አሉ። አይነት 1 የስኳር በሽታ ግን ሁሌም ወደኋላ መመለስ አይችልም። ምክንያቱም መጀመሪያ እንደነገርኳችሁ ጣፊያችን ኢንሱሊን እንዲያመርት ማድረግ አይቻልም። አይነት 1 የስኳር በሽታ ጣፊያችን ኢንሱሊን ማምረት ባለመቻሉ ምክንያት የሚከሰት በሽታ ስለሆነ ማለት ነው። በዚህ ምክንያት ነው እንግዲህ የስኳር በሽታን ዳንን ያለን ነው። ዳነ ካልን የአይነት 1 የስኳር በሽታንም ማዳን መቻል ነበረብን ማለት ነው። አይነት 2 የስኳር በሽታ በእርግዝና ጊዜ የሚከሰተው የስኳር በሽታ የሰውነታችን ለኢንሱሊን አለመታዘዝ ዋና መሰረታዊ ምክንያቶች ስለሆኑ እነዚህን ምክንያቶች ማስተካከል የምንችላቸው ምክንያቶች ሊሆኑ ይችላሉ ማለት ነው። የስኳር በሽታ መቀልበስ ለምን ያህል ለሚሆነው ሰው ነው ውጤታማ የሚሆነው፣ ውጤታማነቱ ምን ያህል ነው የሚለውንም ማየት መቻል አለብን ማለት ነው። የስኳር በሽታ መቀልበስ ሂደቶች ላይ በጣም ብዙ ጥናቶች ተካሂደዋል። ከተደረጉ ጥናቶች መካከል ዳይሬክት የተባለው ጥናት ሰዎቹን የስኳር በሽታ እንዲቀለብሱ ምግባቸውን ተቆጣጥረው 850 ካሎሪ እንዲመገቡ አደረጓቸውና ለ5 ዓመት ተከታተሏቸው ሰዎች እና ክብደታቸው መቀነስ ቻለ። በዚህ ክብደት የመቀነስ ሂደት ውስጥ በመጀመሪያው ዓመት 46% የሚሆኑ ሰዎች
የስኳር በሽታን መቀልበስ ቻሉ፣ ወይም ደግሞ የ3 ወር የስኳር ክምችታቸውን ካለ መድኃኒት መቆጣጠር ቻሉ ማለት ነው። እነዚህን ሰዎች ለ2 ዓመት ሲከታተሏቸው ደግሞ ስኳራቸውን መቀልበስ የቻሉት 36% ነበሩ። አሁንም ለ3 ዓመት እነዚያን ሰዎቹ ሲከታተሏቸው ደግሞ ወደ 26% ቀነሰ። ለ5 ዓመት ሲከታተሏቸው ደግሞ ወደ 13% ቀነሰ። ሌላም ጥናት ላይ እንደዚሁ ሰዎቹን መካከለኛ ደረጃ ያለው የኃይል ይዘት ያለው ምግብ እንዲመገቡ አደረጓቸው። ከዚያም ባለፈ ደግሞ የአካል ብቃት እንቅስቃሴ በአግባቡ እንዲሰሩ አደረጓቸው። እናም ለ4 ዓመት ተከታተሏቸው። በመጀመሪያው ዓመት 11.5% የሚሆኑ ሰዎች የስኳር በሽታን መቀልበስ ቻሉ፣ ወይም ካለ መድኃኒት ስኳራቸውን ማውረድ ቻሉ ማለት ነው። ለ4 ዓመት ሲከታተሏቸው ግን 7.3% የሚሆኑ ሰዎች ስኳራቸውን መቀልበስ ቻሉ። ሌላም ጥናት ላይ እንደዚሁ ከፍተኛ የኃይል ይዘት ያላቸው ምግቦችን እንዲመገቧቸው በማድረግ ነው። በ1 ዓመት ሲከታተሏቸው 61% የሚሆኑ ሰዎች የስኳር በሽታቸውን መቀልበስ ቻሉ። ክብደታቸውን በአማካይ 12% መቀነስ ቻሉ በ1 ዓመት ውስጥ ማለት ነው። ሌላው አይነት ደግሞ የሰውነት ክብደታቸውን በኦፕራሲዮን በማስተካከል ክብደታቸው ዝቅ እንዲል ማድረግ የሚያደርግ ኦፕራሲዮን ያደረጉ ሰዎች እንደዚሁ ለአይነት 2 የስኳር በሽታን ለመቆጣጠር አሁንም ለ5 ዓመት ተከታተሏቸው። እነዚያ ሰዎች ከ30 እስከ 63% የሚሆኑ ሰዎች አይነት 2 የስኳር በሽታን መቀልበስ ቻሉ፣ ወይም ደግሞ ከመድኃኒት ውጭ የስኳር መጠናቸውን ማውረድ ቻሉ። እነዚህን ሰዎች ለ5 ዓመት ሲከታተሏቸው ግን ስኳራቸውን ቀልብሰው ከነበሩት ሰዎች መካከል ከ35 እስከ 50% የሚሆኑት የስኳር መጠናቸውን ካለ መድኃኒት መቆጣጠር ወደማይችሉበት ደረጃ ደረሱ ማለት ነው። በእነዚህ አጠቃላይ ጥናቶች የምናየው የስኳር በሽታን መቀልበስ ለሁሉ ሰው የማይቻል መሆኑን መረዳት ይኖርብናል። ለተወሰኑ ሰዎች ምቹ ሁኔታ ላላቸው ሰዎች የስኳር በሽታን መቀልበስ እንደሚችሉ መረዳት አለብን። ከዚያ ባለፈ ደግሞ ስኳር በሽታ ከተቀለበሰ በኋላ የማገርሸት ባህሪም እንዳለው መረዳት መቻል አለብን ማለት ነው። ከዚህ ጋር ዋናው ነገር ወደ ስኳር ቅልበሳ ስንገባ በደንብ አስበንበት የምናደርጋቸው ነገሮች ጉዳታቸው ከጥቅሙ ያልበለጠ መሆኑን እርግጠኛ መሆንና ለረጅም ጊዜ አብሮ ሊኖር የሚችል የማይመለስ የባህሪ ለውጥ ማምጣት የምንችላቸውን ነገሮች ብቻ ይዘናቸው የህይወት ግባችን አድርገን ልንቀጥላቸው የምንችላቸውን የህይወት ለውጦች ብቻ የሚያደርግ ከሆነ መከተል እንዳለብን በደንብ መገንዘብ ይጠበቅብናል ማለት ነው። ይህ የስኳር በሽታን የመቀልበስ ሂደት ጠንካራ ጎኑ ምንድነው? ጥሩ ባህሪው ምንድነው? ፈተናዎች ውስጥ ምንድናቸው? አስቸጋሪ ሁኔታዎች ምንድናቸው? የሚለውን እዚህ ጋር ማየት ያስፈልጋል። የስኳር በሽታ መቀልበስ በጣም ጥሩ ጎኑ ምንድነው? መድኃኒት እየወሰድን የነበረ ከሆነ መድኃኒታችን እንድናቆም እድል ይሰጠናል ማለት ነው። በዚህ ምክንያት በመድኃኒት የሚመጣ የጎንዮሽ ጉዳት ለመድኃኒት የምናደርገውን ወጪ እንድንቀንስ ይረዳናል ማለት ነው። ከዚያ ባለፈ ደግሞ የስኳር በሽታችን ጤናማ በሆነ መንገድ የቀለበስ ነው ከሆነ አጠቃላይ ጤናችን የተሻሻለ ይሆናል ማለት ነው። ጤናማ የሆነ ባህሪ ስለመገነብ። ከዚያ ባለፈ ግን የስኳር በሽታን በመቀልበስ ሂደት ያሉ ተግዳሮቶች ምንድናቸው በምንልበት ጊዜ ይህ የስኳር በሽታ መቀልበስ ለሁሉ ሰው እኩል የሚሰራ ነገር አይደለም። የስኳር በሽታ መቀልበስ ሂደት ውስጥ የገቡ ሰዎች ሁሉ ሰዎች ላይሳካላቸው ይችላል ማለት ነው። ስለዚህ ይህንን አስበንበት መግባት መቻል አለብን። ባይሳካብን የኛ ችግር አይደለም፣ ያለው ኢንተርቬንሽኑ ውጤታማ ስላልሆነ ሊሆን ይችላል ማለት ነው። ይህ ግን እድሎች ካሉ ከመሞከር ሊያስቆመን አይገባም። ሌላው ደግሞ ከፍተኛ የሆነ ጥረት የሚጠይቅ ተግባር ነው። እንዲሁ ዝም ብሎ ቀለል ያለ ተግባር ነገር አይደለም። ጠንካራ የሆነ የውስጥ መነሳሳትን የሚጠይቅ ነገር ነው። የምንተገብራቸው ነገሮች ደግሞ ኮስትም ሊያደርጉ ዋጋም ደግሞ ሊያስወጡን የሚችሉ ነገሮች ናቸው ማለት ነው። ይህ እንደ ችግር ሊገለጽ የሚችል ጉዳይ ነው ማለት ነው። ሌላው ደግሞ ጤናማ ባልሆነ መንገድ የስኳር በሽታን ለመቀልበስ የምንሄድባቸው ፈጣን የሚመስሉ መንገዶች ደግሞ አጠቃላይ ጤናችን ሊያዛቡና እድሜያችንም ሊያሳጥሩ ይችላሉ። ሌላውን የስኳር በሽታችን ቢቀለብሱልን እንኳ ሌላውን አጠቃላይ ጤናችን ሊጎዱ የሚችሉ ሊሆኑ ስለሚችል ከጥቅማቸው ጉዳታቸው ሊያመዝን ይችላል ማለት ነው። ሌላው መጀመሪያ ላይ እንዳልኩት ይህ የስኳር በሽታን የመቀልበስ ሂደት የማገርሸት ባህሪ አለ፣ ወደኋላ ሊመለስ ይችላል። ከዚያ ባለፈ ለስኳር በሽታን ለመቀልበስ ዋና ኮምፖነንቶቹ ምንድናቸው የሚሉትን ማየት ያስፈልጋል። ዋናዎቹ ነገር የስኳር በሽታን ለመቀልበስ ክብደት መቀነስ እንችላለን ወይ የሚለው ጥያቄ ነው። ሰውነታችን በጣም ወፍራም ከሆነ ብዙ የስብ ክምችት ካለን የስኳር በሽታን ለመቀልበስ ጥሩ አስቻይ ሁኔታ ውስጥ ያለን ሰዎች ነን ማለት ነው።
ሌላው እድሜያችን ወጣት ከሆነና የስኳር በሽታ ካለብን አይነት 2 የስኳር በሽታ ካለብን አሁንም ስኳር በሽታውን የመቀልበስ እድላችን ከፍ ይላል ማለት ነው። ሌላው ከስኳር ጋር ያለን ቆይታ ዝቅተኛ ከሆነ አሁንም የስኳር በሽታን ለመቀልበስ በጣም ሰፋ ያለ እድል ይሰጠናል ማለት ነው። ሌላው ተጓዳኝ የሆኑ የጤና ችግሮች የሌሉብን ከሆነ አሁንም የስኳር በሽታን ለመቀልበስ የተሻለ አስቻይ ሁኔታ ይኖረናል ማለት ነው። ከዛ ባለፈ የስኳር በሽታን ለመቀልበስ ወደ መቀልበስ ሂደት ለመግባት ተግዳሮት ሊሆኑ የሚችሉ ከጥቅማቸው ጉዳታቸው ሊያመዝን የሚችልባቸው ሁኔታዎች ደግሞ አሉ። ከነዚህ መካከል እንግዲህ ስር የሰደዱ የልብ ችግሮች ካሉ፣ ስር የሰደዱ የኩላሊት ችግር ካለ፣ እድሜያችን ከፍ ያለ ከሆነ በተለይ 60 ዓመት ከዚያ በላይ ምናምን ከሆነ እና ሌላም ተጓዳኝ የጤና ችግሮች አብሮ የመኖር እድላቸው ሰፊ ስለሆነ ስኳሩም ደግሞ ለረጅም ጊዜ አብሮን የቆየ ከሆነ የስኳር በሽታን የመቀልበስ ሂደቱ ከባድ ይሆናል፣ ላይሳካልም ይችላል። ከዚያም ባለፈ ደግሞ ለመቀልበስ የምናደርጋቸው ነገሮች በጣም ዲማንዲንግ ሊሆኑ ስለሚችሉ ከጥቅማቸው ጉዳታቸው ሊያመዝን ይችላል ማለት ነው። አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።